መጀመሪያ ሄሉዬና ቢኒ በዚህ ሁኔታ ስላዩዋችሁ ከረጅም ጊዜ በኋላ ጠፍታችሁ ማለቴ ያው የተፈጠረውን ታውቁ ነበር በመሀል እና ዛሬ ግን በዚህ ሁኔታ ያው ሰላም ተፈጥራ ትናንትናም ከትላንት ወዲያም ግን እንደነገርኳችሁ እየተመቸኝ አይደለም ቪዲዮ ለመስራት እና አልፎ አልፎ ነው ቪዲዮ የምሰራው እና ዛሬ ደግሞ ፏፈሽ ብለው ሳያቸው ወይኔ ውስጤ ምን አይነት ደስታ እንደተሰማው ምክንያቱም በጣም ደብሮ የነበረ እነሱ ማለት የሆነ ተደባብሮ ነበር። በተለይ የሆነ ጊዜ ላይ በጣም በቃ ሁለቱ ለረጅም ጊዜ ተጠፋፍተው ነበር እና ከዛ የሆነ ጊዜ ላይ ነው ቢኒ የደበቅሽ ነገር አለ ብሎ የመጣውና ያው አለ አይደለ እኔ ሄሉዬን ሲናገሩብኝ ደስ አይለኝም እና ክፉ መናገር ደግሞ ጥሩ አይደለም። አያችኋ ተመልሰው ግጥም ይላሉ እነሱና አለ አይደል ዝም ማለት ይሻላል ብዬ ነው ጥፍት ብዬ ዝም ብዬ ከረምኩ። ስለነ ሄሉ ምንም አላልኩም ነበር፣ በቃ ጸጥ ነበር ያልኩትና ዛሬ በዚህ ሁኔታ ስላየኋቸው በጣም ደስ ብሎኛል። እንግዲህ ለሄሉ ዛሬ ብዙ ጥያቄዎች እየተጠየቀች ነበረ። ዛሬ ትክክለኛውን መልስ ትሰጣለች ማለት ነው። በነገራችን ላይ ሄሉ የቢኒን ታፈቅረዋለሽ የሚል ጥያቄ ነበረ ወይ? እኔም ጥያቄ ነው፣ ግን እኔ እንደ ቃል ኪዳን ታፈቅረዋለች ብዬ ነው የማስበው። እውነቴን ነው የምላችሁ። ለምን መሰላችሁ? ሄሉዬ ቢኒ አሁን በጣም አንዳንድ ችግሮች አይበታለሁ እና ሄሉ ደግሞ በጣም ትታገሳለች፣ ይቅር ትላለች። ሌሎቹ ወንዶችን ስትታገስ አላየሁም፣ ይቅር ስትል አላየሁም። ቆራጥ ሴት ነበረች ሄሉ። ቢኒ ላይ ግን ትንሽ ላላ ብላለች እና ያ ምንድን ነው ፍቅር እንደያዛትን የተረዳሁት እኔ